ኢትዮጵያን ወደ አዲስ የፖለቲካ ምዕራፍ የሚወስዳት ብቸኛው መንገድ አንድና ያው አንድ ነው፣ ሀገራዊ ምክክር። የኢትዮጵያ ፖለቲካ ላለፉት አያሌ ዓመታት የታሪክ ጠባሳዎችን የጽንፍ ርዕዮተ ዓለማትንና እኔ ካልመራው እንጠፋፋለን የሚሉ አጥፊ ትርክቶችን ሲያስተናግድ ቆይቷል። ይህ አካሄድ ሀገራችንን ለከፋ እርስ በርስ ግጭት፣ ለህዝብ መፈናቀልና ለከፍተኛ ማህበራዊ ስብራት ዳርጓት ቆይቷል። ነገር ግን ከነዚህ ሁሉ መከራዎችና ውጣ ውረዶች በኋላ አሁን ላይ በኢትዮጵያ ፖለቲካ ምህዳር ውስጥ አንድ አዲስና ተስፋ ሰጪ ጭላንጭል መታየት ጀምሯል። ይህም ከመጠፋፋት ፖለቲካ ወደ መደማመጥ ባህል መሸጋገር ነው። የሀገራችንን ቀጣይ ጣፋንታ ለመወሰን እጅግ ወሳኝ ምዕራፍ ነው ሀገራዊ ምክክር። በዚህ የሽግግር ወቅት የይዘት ፈጣሪዎች፣ የሚዲያ ተቋማትና የፖለቲካ ተንታኞች ሚናም ከጦርነት ነጋሪት ጎሳሚነት ወደ ሰላም አምባሳደርነት መቀየር አለበት። ለኢትዮጵያ ትንሣኤ ኢትዮጵያውያን እየተመካከርን ነው። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሰላማዊት ሙሉጌታ ነኝ። አብራችሁን ቆዩ። ቀዳሚ ወዳደረግነው ዜና ተሻገርን። ፕሬዝዳንት ታዬ አጽቀሥላሴ የስራ ዘመናቸውን ያጠናቀቁ የሶስት ሀገራት አምባሳደሮችን አሰናበቱ። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በኢትዮጵያ የስራ ዘመናቸውን ያጠናቀቁ የሶስት ሀገራት አምባሳደሮችን በጽህፈት ቤታቸው ተቀብለው አሰናብተዋል። ፕሬዝዳንቱ ያሰናበቱት በኢትዮጵያ የፊንላንድ፣ የኖርዌይና የህንድ አምባሳደሮች ናቸው። አምባሳደሮቹ በኢትዮጵያ በቆዩበት ጊዜ ከሀገሪቱ ጋር የነበረውን ሁለገብ ግንኙነትና ትብብር ለማጠናከር ላበረከቱት አስተዋጽኦ ፕሬዝዳንት ታዬ ምስጋና አቅርበዋል። በተጨማሪም ላሳዩት ቁርጠኝነት አድናቆታቸውን በመግለጽ ለቀጣይ ስራዎቻቸው መልካም ምኞታቸውን ገልጸዋል። የፊንላንድ አምባሳደር ሲዲካ አንቲላ በኢትዮጵያ በቆዩባቸው የሶስት ዓመታት የስራ ዘመን በርካታ ተሞክሮዎችን መቅሰማቸውን ገልጸዋል። አምባሳደሩ አክለውም ኢትዮጵያ የአፍሪካ የዲፕሎማሲ ማዕከልነት ሚናዋን በአግባቡ እየተወጣች መሆኑን ጠቁመዋል። በተጨማሪም በሀገሪቱ የተከናወኑት የኢንቨስትመንት ምህዳር ማሻሻያዎች እንደ ኖኪያ እና ቫይሳላ ያሉ የፊንላንድ ኩባንያዎች በኢትዮጵያ እንዲሰማሩ እድል መፍጠሩን አንስተዋል። የኖርዌይ አምባሳደር ስቲያን ክሪቲስተን በበኩላቸው በኢትዮጵያ በቆዩበት ወቅት ከህዝቡና ከመንግስት ለተደረገላቸው መልካም አቀባበል ምስጋና አቅርበዋል። ኖርዌይ በአረንጓዴ አሻራ፣ በደን ጥበቃና የዜጎችን ኑሮ ለማሻሻል በሚከናወኑ ተግባራት ላይ የምታደርገውን ድጋፍ አጠናክራ እንደምትቀጥልም አረጋግጠዋል። በሌላ በኩል የህንድ አምባሳደር አኒል ኩማር ራይ ጠቅላይ ሚኒስትር ናሬንድራ ሞዲ በኢትዮጵያ ያደረጉትን ታሪካዊ ጉብኝት በማስታወስ በወቅቱ ከተደረሱት ስምምነቶች መካከል ብዙዎች በተሳካ ሁኔታ እየተከናወኑ እንደሚገኝ ገልጸዋል። ሁለቱ ሀገራት ኢኮኖሚያዊ ትብብራቸውን እያሰፉ በመሄዳቸው ተጨማሪ የህንድ ኢንቨስትመንቶች ወደ ኢትዮጵያ እንደሚመጡም እምነታቸውን ገልጸዋል። መረጃው የኢዜአ ነው። ጠቅላይ ሚኒስትር አብይ አህመድ በአንድ ጀንበር 800 ሚሊዮን ችግኞችን ለመትከል አስፈላጊውን ዝግጅት እንዲደረግ ጥሪ ያቀረቡ። ጠቅላይ ሚኒስትሩ ለአካባቢ ጥበቃና ለአረንጓዴ አሻራ መርሃ ግብሩ 5 ቀናት ብቻ መቅረታቸውን በመጠቆም ነው ጥሪውን ያሰሙት። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት የኢትዮጵያን ክንድ ተባብሮ በአንድነት ለሚመዘገበው ታሪካዊ ድል እውን መሆን ዜጎች በቁርጠኝነት ሊሰሩ እንደሚገባ አሳስበዋል። በጋራ ተስፋችን እንትከል ያሉት ጠቅላይ ሚኒስትር አብይ አህመድ ውድ የኢትዮጵያ ልጆች በቀሪዎች ቀናት ዝግጅታችሁን አጠናቃችሁ በዕለቱ በንቃት እንድትሳተፉ ሲሉ ጥሪያቸውን አስተላልፈዋል። የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ለስራ ጉብኝት ወደ ኢትዮጵያ ከመጡት የአዘርባይጃን ብሔራዊ ምክር ቤት አፈ ጉባኤ ሳሂባ ጋፋሮቫ ጋር ተወያይተዋል። አፈ ጉባኤው በውይይቱ ወቅት እንደገለጹት ይህ ጉብኝት የሁለቱ ሀገራት ዲፕሎማሲያዊ ግንኙነት የበለጠ እንደሚያጠናክር ተናግረዋል።
ኢትዮጵያ በግብርና በማዕድንና በማኑፋክቸሪንግ ዘርፎች ትልቅ የኢንቨስትመንት አቅም እንዳላት የጠቆሙት አፈ ጉባኤው የአዘርባይጃን ባለሀብቶች ወደ ኢትዮጵያ መጥተው ኢንቨስት እንዲያደርጉ ጥሪ አቅርበዋል። ሁለቱ ሀገራት በፓርላማ በኢንቨስትመንት በባህልና በንግድ ዘርፎች ያላቸውን ትብብርና ግንኙነት እንደሚያጠናክሩም አስታውቀዋል። በተጨማሪም አፈ ጉባኤ ታገሰ ጫፎ በሀገሪቱ የተካሄደው ዲፕሎማሲያዊ ምርጫና እየተከናወነ ያለው ሀገራዊ ምክክር ሂደት አስመልክተው ለልዑካን ቡድኑ ማብራሪያ ሰጥተዋል። በአዲስ አበባ ከተማ እየተካሄደ ያለው የኮሪዶር ልማት ስራ ከተማዋን ለቱሪዝም ምቹ እያደረጋት እንደሚገኝ የጠቀሱት አፈ ጉባኤው ከባኩ ከተማ ጋር በቅርሶች አስተዳደር በቱሪዝምና በከተማ አስተዳደር ዘርፎች ልምድ ለመለዋወጥ ፍላጎት መኖሩንም አብራርተዋል። መረጃው የኢፕድ ነው። ሀገራዊ ምክክር ሂደቱ ለሀገራዊ ችግሮች ዘላቂ መፍትሄ ለማምጣት የሚያስችል ታሪካዊ እድል መሆኑን የዩኒቨርሲቲ መምህራን ገለጹ። ሀገራዊ የምክክር ሂደቱ በተለያዩ አጀንዳዎች ላይ በጥልቀት በመምከር ለሀገራዊ ችግሮች ዘላቂ መፍትሄ ለማምጣት የሚያስችል ታሪካዊ እድል መሆኑን የጂንካ ዩኒቨርሲቲ ምሁራን ገልጸዋል። የጂንካ ዩኒቨርሲቲ የማህበራዊ ሳይንስና ስነሰብ ኮሌጅ ዲንና ተመራማሪ መምህር አብርሃም ዮሐንስ የምክክር ሂደቱ በርካታ ተግባራትን በመፈጸም አሁን ላለበት ደረጃ መድረሱ ቀላል ግምት የሚሰጠው አለመሆኑን ተናግረዋል። በኮሚሽኑ ተለይተው የምክክር ጉባኤ እየተካሄደባቸው ያሉ አጀንዳዎች መሰረታዊ የሚባሉ ችግሮችን ያካተቱ መሆናቸውን የጠቆሙት መምህር አብርሃም ለሂደቱ መጨረሻ ውጤታማነት የሁላችንም ተሳትፎ ሊታከልበት ይገባል ብለዋል። አክለውም በምክክር መድረኩ የሚመጡ የውሳኔ ሀሳቦችን ተፈጻሚ ለማድረግ መንግስት፣ የሲቪል ማህበረሰብ ተቋማት፣ ምሁራንና እያንዳንዱ ዜጋ ከወዲሁ መዘጋጀት እንዳለበት አሳስበዋል። በዩኒቨርሲቲው የሶሻል አንትሮፖሎጂ መምህርና ተመራማሪ ቢሆን ብላቴ በበኩላቸው ከምንም በላይ ለምክክር ቅድሚያ በመስጠት ለሀገራዊ ችግሮች መፍትሄ ለማበጀት መስራት የሀገር ግንባታ መሰረት መሆኑን ገልጸዋል። በመሆኑም በሀገራችን በዘመናት መካከል የተፈጠሩ አለመግባባቶችን በመፍታት ጠንካራ ሀገረ መንግስት ለመገንባት የምክክሩ ሂደት ትልቅ እድል ይዞ የመጣ ነው ማለታቸውን ኢዜአ ዘግቧል። በትግራይ ክልል ተማሪዎች የ12ኛ ክፍል ማጠቃለያ ሀገር አቀፍ ፈተና እየተፈተኑ ነው ተባለ። የትምህርት ሚኒስቴር ዴታ ፕሮፌሰር ክንድያ ገብረ ሕይወት ለፋና ሚዲያ ኮርፖሬሽን እንደገለጹት የፌዴራል መንግስት ለፈተናው መሳካት ያደረገውን ጥረት ተከትሎ ተማሪዎቹ አሁን ላይ ወደ ፈተና አዳራሾች ገብተዋል። የትምህርት ምዘናና ፈተናዎች አገልግሎት ምክትል ዋና ዳይሬክተር ተፈራ ፈይሳ በበኩላቸው የፈተናው መጀመር በክልሉ የሚገኙ ወጣቶች የወደፊት እጣ ፈንታ እንዲቃናና ትምህርታቸውን በቀጣይነት እንዲከታተሉ የሚያስችል መሆኑን ተናግረዋል። ለፈተናው ስኬት አስፈላጊው የቅድመ ዝግጅት ስራ በመከናወኑ ተማሪዎች ያለምንም እንግልትና ስጋት ፈተናቸውን እንዲወስዱ የጸጥታና የትምህርት ባለሙያዎች የተቀናጀ ድጋፍ እያደረጉ ይገኛሉ። በዘንድሮው የ12ኛ ክፍል ማጠቃለያ ሀገር አቀፍ ፈተና መርሃ ግብር በህገወጡ የህወሓት ቡድን ጥፋት ሳቢያ ትምህርታቸው ተቋርጦ የቆዩ 30,000 ገደማ የሚጠጉ የክልሉ ተማሪዎች በአዲስ አበባ፣ በመቀለና በአክሱም ዩኒቨርሲቲዎች በወረቀትና በበይነ መረብ ፈተናውን በመውሰድ ላይ ይገኛሉ። የአዲስ አበባ ከተማ አስተዳደር የግንባታ ፍቃድ ቁጥጥር ባለስልጣን ባካሄደው የቁጥጥርና ክትትል ስራ የህንፃ ደህንነት መስፈርቶችን ሳያሟሉና ለሰራተኞችም ሆነ ለአካባቢው ነዋሪዎች ስጋት በሆነ መልኩ ግንባታ ሲያካሂዱ በነበሩ አካላት ላይ እርምጃ መወሰዱን አስታውቋል። የባለስልጣን መስሪያ ቤቱ የክትትልና ቁጥጥር ዘርፍ ምክትል ዋና ዳይሬክተር ኢንጂነር አመለወርቅ አሰፋ እንዳስታወቁት የህንፃ ደህንነት መስፈርቶች ባላሟሉ አልሚዎች ላይ በህጉ መሰረት የገንዘብ ቅጣት ተጥሏል። በተጨማሪም በስራው ላይ በተሰማሩ ኮንትራክተሮችና አማካሪዎች ላይ አስተዳደራዊ የእርምት እርምጃዎች መወሰዳቸውን ገልጸዋል። ኢንጂነር አመለወርቅ አክሎም የህንፃ ደህንነት መስፈርቶችን በመጣስ የሚፈጸሙ ግንባታዎች በሰራተኞችና በአካባቢው ነዋሪዎች ህይወት
አካልና ንብረት ላይ ከፍተኛ ጉዳት የሚያስከትሉ መሆናቸውን ተናግረዋል። በመሆኑም የህንጻ ግንባታ ደህንነት ማስጠበቅ የሁሉም ኃላፊነት መሆኑን የጠቆሙት ምክትል ዋና ዳይሬክተሯ ህግን ማስከበር ህይወትን ይጠብቃል ብለዋል። ይህ አይነቱ የቁጥጥርና ክትትል ስራ በቀጣይም ተጠናክሮ እንደሚቀጥል የተገለጸ ሲሆን ሁሉም ማልሚዎች፣ ኮንትራክተሮችና አማካሪዎች የህንጻ ግንባታ ደህንነት መስፈርቶችን አሟልተው እንዲሰሩ ጥብቅ ማሳሰቢያ መሰጠቱን ከአዲስ ሚዲያ ኔትወርክ ያገኘነው መረጃ ያመለክታል። ውድ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ወደ እናንተ የሚተላለፈው የሰዓቱ ዜና አሁንም እንደቀጠለ ነው። አሁን ደግሞ ወደ ውጭ ዜናዎች ተሻገርን። ሳውዲ አረቢያ በኢራን የሚደገፉ የኢራቅ ሚሊሻዎችን ደበደበች። ጥቃቱ የተፈጸመው ከአሜሪካ ጦር ጋር በትብብር እንደሆነ ሪያድ አስታውቃለች። ሸሪፍ ኢማም ተጨማሪ አለው። የሳውዲ አረቢያ መከላከያ ሚኒስቴር በኢራቅ ውስጥ የሚገኙ በኢራን የሚደገፉ ሚሊሻዎች ኢላማዎችን መምታቱን አስታውቋል። ሚኒስቴሩ በማህበራዊ ሚዲያ ባወጣው ጽሑፍ እንዳመለከተው ሳውዲ አረቢያ ግጭቱን ማባባስ ሳይሆን ለተፈጸመባት ጥቃት ምላሽ እንደምትሰጥ አስታውቋል። ዘመቻው የተካሄደው ከአሜሪካ ጦር ኃይሎች ጋር በመተባበር መሆኑም ተገልጿል። ሚኒስቴሩ አክሎም ማክሰኞ ምሽት ላይ በምስራቅ የሀገሪቱ ግዛት የነዳጅ ማደያዎችን ኢላማ ያደረጉ በርካታ ድሮኖችን ማውደሙን አስታውቋል። የመከላከያ ሚኒስቴር ቃል አቀባይ ሜጀር ጀነራል ቱርኪ አልማሊኪ እንዳሉት ይህ የሽብርተኝነት ጥቃት ከኢራቅ ግዛት በኢራን በሚደገፉ ሚሊሻዎች የተፈጸመ ነው። መንግስት ሉዓላዊነቱን ለመከላከል ተፈጥሯዊ መብቱን በመጠቀም በተገቢው ጊዜና ቦታ ምላሽ መስጠቱን ተናግረዋል። የሳውዲ አረቢያ ውጭ ጉዳይ ሚኒስቴር ባወጣው መግለጫ በኢራቅ ውስጥ የሚገኙ ከኢራን ጋር ግንኙነት ያላቸው የሽብርተኛ ሚሊሻዎች የወሰዱት ጠበኛ አካሄድ የሳውዲ አረቢያ መንግስት በአካባቢው የተከሰተውን ግጭት የሀገሪቱን ደህንነትና መረጋጋት ባስከበረ መልኩ ለማስቆም አስተዋጽኦ እያደረገ ባለበት ወቅት የተፈጸመ ነው ብሏል። ይሁን እንጂ እነዚህ በኢራን የሚደገፉ ሚሊሻዎች የፈጸሙት ኃላፊነት የጎደለው ተግባር የዓለም አቀፉን ሕግ የጣሰና የእስልምና ወንድማማችነትና የመልካም ጉርብትና መርህ የጣሰ ነው ብሏል። በመግለጫው ከኢራቅ የተወነጨፉ የሳውዲን የነዳጅ መሠረተ ልማቶች ኢላማ ያደረጉ ድሮኖች በሀገሪቱ ምስራቃዊ ግዛትና ሪያድ ሰኞ ዕለት እንዲከሽፉ ተደርጓል። የኢራን ደጋፊ የሆኑ የቀድሞ የኢራቅ ፓራሚሊተሪ ጥምረት እንዳለው ዩናይትድ ስቴትስ እና ሳውዲ አረቢያ በፈጸሙት ጥቃት በርካታ ሰዎች ተገድለዋል። በጥቃቱ በርካታ ሰራተኞች ሰማዕት ሆነዋል፣ ሌሎች ደግሞ ቆስለዋል። ከዚህ ባለፈም በርካታ ህንፃዎችና ንብረቶች ወድመዋል ሲል በአረብኛ አልሻቢ በመባል የሚታወቀው የንቅናቄ ኃይሎች ጥምረት ባወጣው መግለጫ አስታውቋል። የኢራቅ የህዝብ ንቅናቄ ኃይል እንዳስታወቀው 8 አባላቱ ተገድለዋል፣ 4 ደግሞ ቆስለዋል። ሳውዲና አሜሪካ በጋራ በፈጸሙት ጥቃት ብሏል። ሳውዲ አረቢያና ዩናይትድ ስቴትስ ማዕከላዊ ዕዝ እንዳስታወቀው የጋራ በሆነ የአየር ጥቃት በኢራን የሚደገፉ በኢራቅ የሚገኙ ሚሊሻዎችን ደብድበዋል። ምክንያቱ ደግሞ በአሜሪካ ወታደሮች ላይና በሳውዲ የኃይል መሠረተ ልማቶች ላይ ጥቃት ስለፈጸሙ ነው ብሏል። የኢራቅ ጠቅላይ ሚኒስትር አሊ አል-ዛኢዲ ሐሙስ ዕለት ወደ ሳውዲ ያቀናሉ ተብሎ ይጠበቃል። ይህንን ከማድረጋቸው በፊት ግን ለሀገራቸው የደህንነት ሰራተኞች በሳውዲ አረቢያ የተፈጸመውን የድሮን ጥቃት እንዲያጣሩ ትዕዛዝ ሰጥተዋል ተብሏል። ዜናውን ስናዘጋጅ አረብ ኒውስ እና አልጀዚራን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ወደ እናንተ ሲተላለፉ የነበሩ የሰዓቱ ዜናዎች ተጠናቀዋል። ከዜናዎቹ ጋር ሰላማዊት ሙሉጌታ አብራችሁ ቆይታ አድርጌያለሁ። መልካም ጊዜ